ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው አማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ ቃላት እንዴት እንመሰርታለን፣ እንዴት እንጽፋቸዋለን፣ እንዴት እናነባቸዋለን የሚሉትን አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን እስከ መጨረሻው እኔ ጋር ክትትል አድርጉ። ኦኬ አሁን ወደ ትምህርታችን ሀ ሜ ት ሀሜት ሀ ማለት የመጀመሪያ ፊደል ናት። ሜ ደግሞ የመሰ ስንተኛ ናት? አምስተኛ። ተደሞ የተሰ ስድስተኛ። እነዚህ ፊደል በአንድ ላይ ስናነባቸው ወይም ስንጽፋቸው ሀሜት የሚል ቃል ይመሰርትልናል ማለት ነው። ብ ድ ር ብድር። ብ ማለት የበብሰ ስንተኛ? ስድስተኛ። እነዚህ ፊደላት ስድስተኛ ድምጾች ናቸው። ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ብድር ብድር የሚል ቃል ይመሰርትልናል ማለት ነው። ወቅት ወቅት ወ ማለት የመጀመሪያ ፊደል ናት። ቀድሞ የቀሰ ስድስተኛ፣ ተደሞ የተሰ ስድስተኛ። እነዚህ በአንድ ላይ ስናነባቸው ወይም ስንጽፋቸው ወቅት ወቅት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ጠላት ጠላት። ጠ ማለት የመጀመሪያ ፊደል ናት። ላ ደግሞ የለብሰ አራተኛ፣ ተደሞ የተሰ ስድስተኛ። እነዚህ በአንድ ላይ ስናነባቸው ወይም ስንጽፋቸው ጠላት ጠላት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንመጣ እንደገና ቅ ድ እቅድ ይላል። ማለት የአ ቤተሰብ ስንተኛ ናት? ስድስተኛ። የቀሰ ስድስተኛ፣ ድንምድሰ ስድስተኛ። እነዚህ ፊደላት ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው እቅድ እቅድ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ገደብ ገደብ። ገ ማለት የመጀመሪያ ፊደል ናት። ደ የመጀመሪያ፣ ብ ደግሞ በቤተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ግድብ የሚል ቃል ይመሰርትልናል ማለት ነው። አ ቤ ቱ ታ አቤቱታ። አ ማለት የመጀመሪያ ፊደል ናት። ቤ በቤተሰብ አምስተኛ፣ ቱ ደግሞ የተሰ ሁለተኛ፣ ታ ደግሞ የተሰ አራተኛ። እነዚህ ፊደል በአንድ ላይ ስናነባቸው ወይም ስንጽፋቸው አቤቱታ አቤቱታ የሚል ቃል ይመሰርትልናል ማለት ነው። ክልል ከማለት የከብሰ ስድስተኛ፣ ለደሞ የለብሰ ስድስተኛ። እነዚህ ፊደላት ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ስንጽፋቸው ክልል ክልል የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ወርደት ውርደት። ማለት የወብሰብ ሁለተኛ፣ ረ ደግሞ የረብሰ ስድስተኛ፣ ድ ደግሞ መጀመሪያ፣ ተ ደግሞ የተሰ ስድስተኛ። እነዚህ ፊደል በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ውርደት የሚል ቃል ይመሰርትልናል ማለት ነው። አቋም አ ማለት የመጀመሪያ፣ ቋ ደግሞ የከብሰ ስንተኛ? ስምንተኛ፣ ም ደግሞ የተሰ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው አቋም አቋም የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ዳርቻ ዳርቻ። ዳ ማለት የቤተሰብ አራተኛ፣ ረ ደግሞ የረብሰ ስድስተኛ፣ ቻ ደግሞ የተሰ አራተኛ። እነዚህ ፊደል በአንድ ላይ ስናነባቸው ወይም ስንጽፋቸው ዳርቻ የሚል ቃል ይመሰርትልናል ማለት ነው። ፍርድ ፍርድ። ፍ ማለት የቤተሰብ ስንተኛ? ስድስተኛ፣ ረ ደግሞ የረብሰ ስድስተኛ፣ ደ ደግሞ የደሰ ስድስተኛ። እነዚህ ፊደል ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ስንጽፋቸው ፍርድ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንመጣ ሴቶች ሴ ማለት የቤተሰብ አምስተኛ፣ ቶ ደግሞ የቤተሰብ ሰባተኛ፣ ች ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሴቶች የሚል ቃል ይመሰርትልናል ማለት ነው። ተሰሪ ተ ማለት የመጀመሪያ፣ ሰ የመጀመሪያ፣ ሪ ደግሞ የቤተሰብ ሶስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ተሰሪ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ፈጸሜ ፍጻሜ። ፍ ማለት የቤተሰብ የመጀመሪያ፣ ጸ ደግሞ የቤተሰብ አራተኛ፣ ሜ ደግሞ የቤተሰብ አምስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ፍጻሜ የሚል ቃል ይመሰርትልናል ማለት ነው። ደብኛ ደበኛ። ደ ማለት መጀመሪያ፣ በመጀመሪያ
ደ ማለት የመጀመሪያ በደሙ ቤተሰብ ስድስተኛ ኛ ደግሞ ቤተሰብ አራተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ደበኛ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንሄድ ውሸት ውሸት ማለት የቤተሰብ ሁለተኛ ሸ የመጀመሪያ ተደሞ ስድስተኛ ውሸት የሚል ቃል ይመሰርትልናል ማለት ነው። ምላሽ ምላሽ ማለት የቤተሰብ ስድስተኛ ላ ደግሞ የቤተሰብ አራተኛ ሽ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ምላሽ የሚል ቃል ይመሰርትልናል ማለት ነው። ድምጽ ማለት የቤተሰብ ስድስተኛ ም ደግሞ የቤተሰብ ስድስተኛ ጽ ደግሞ የቤተሰብ ስድስተኛ እነዚህ ፊደል በአንድ ላይ ስድስተኛ ድምጾች ናቸው። በአንድ ላይ ስንጽፋቸው ወይም ስናነባቸው ድምጽ የሚል ቃል ይመሰርትልናል ማለት ነው። ቀጣይ ቀ ማለት የመጀመሪያ ጣ ደግሞ የቤተሰብ አራተኛ ይ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ቀጣይ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ብቃት ማለት የቤተሰብ ስድስተኛ ቃ የቤተሰብ አራተኛ ተደሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ብቃት የሚል ቃል ይመሰርትልናል ማለት ነው። ስርዓት ማለት የቤተሰብ ስድስተኛ ረ ደግሞ የቤተሰብ ስድስተኛ አ ደግሞ የቤተሰብ አራተኛ ተደሞ የቤተሰብ ስድስተኛ እነዚህ በአንድ ላይ ስናነባቸው ወይም ስንጽፋቸው ስርዓት የሚል ቃል ይመሰርትልናል ማለት ነው። ኤልያስ ማለት የቤተሰብ አምስተኛ ለ ደግሞ የቤተሰብ ስድስተኛ ያ ደግሞ የቤተሰብ አራተኛ ስ ደግሞ የቤተሰብ ስድስተኛ እነዚህ ፊደል በአንድ ላይ ስናነባቸው ወይም ስንጽፋቸው ኤልያስ የሚል ቃል ይመሰርቱልናል ማለት ነው። ቀለማት ማለት የመጀመሪያ ለመጀመሪያ ማ ደግሞ የቤተሰብ አራተኛ ት ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ቀለማት የሚል ቃል ይመሰርትልናል ማለት ነው። ቀለማት ወደ ቀጣዩ ስንመጣ እንደገና ስደት ማለት የቤተሰብ ስድስተኛ ደ የመጀመሪያ ት ደግሞ የቤተሰብ ስድስተኛ ስደት የሚል ቃል ይመሰርትልናል ማለት ነው። ማለት የመጀመሪያ ከ ደግሞ የቤተሰብ አራተኛ ለ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው አካል የሚል ቃል ይመሰርትልናል ማለት ነው። ማለት የቤተሰብ አራተኛ ጣ ደግሞ የቤተሰብ አራተኛ ት ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ማጣት የሚል ቃል ይመሰርትልናል ማለት ነው። ጸ ማለት የመጀመሪያ ጥ ደግሞ የቤተሰብ ስድስተኛ ታ ደግሞ የቤተሰብ አራተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ጸጥታ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንመጣ ክብረት ማለት የቤተሰብ ስድስተኛ በ ደግሞ የቤተሰብ ስድስተኛ ረ የመጀመሪያ ተ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ክብረት የሚል ቃል ይመሰርትልናል ማለት ነው። ደቂቅ ማለት የመጀመሪያ ቄ ደግሞ የቤተሰብ ስንተኛ ሶስተኛ ቃ ደግሞ የቤተሰብ አራተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ደቂቅ የሚል ቃል ይመሰርትልናል ማለት ነው። ማለት የቤተሰብ ስድስተኛ ቅ ደግሞ የቤተሰብ ስድስተኛ ስ ደግሞ የቤተሰብ ስድስተኛ እነዚህ ፊደላት ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ስንጽፋቸው ጥቅስ የሚል ቃል ይመሰርትልናል ማለት ነው። ልዩነት ማለት የቤተሰብ ስድስተኛ የ ደግሞ የቤተሰብ ሁለተኛ ነ የመጀመሪያ ተ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ልዩነት የሚል ቃል ይመሰርቱልናል ማለት ነው። ኦኬ እንግዲህ ለዛሬ ይዤላችሁ የመጣው የአማርኛ ፊደላትን ቃላት እንዴት እንመሰርታለን እንዴት እንጽፋለን የሚሉትን ነበር ያሳየዋችሁ። በሌላ ቪዲዮ ውስጥ ከምንገናኝ ሰላም ሁኑ፣ ሰላም ቆዩ። ባይ ባይ።